ብነግሩ ማይሰማ ها ዛሬ ቀንማ ገላል ወንድ አጥር ናም የምን አጥር ነው የምታወራው? ይቅርታ ማሬ ደውልልሻለሁ። አልሰማ ብለሃል ሀገላሉ ዛሬማ ተመለስ ብያለሁ። ምኑኑ አንተ ገንዶ ተመለስ አትመለስም ወይ? ቆይ ሰውዬ ምንድነው ይፈልግ? እኔ ምን አውቃለሁ? ቆይ ለምንድን ነው የማይተውን? አላበዛውም? በጣም ነው ያበዛው። ናሁም ደህና ነህ? አልተተናኮልህም አይደል? እዚህ በሬውን ሊጠብቅ መሰለኝ እየሮጠ የመጣው። ይት ውስጡ አሳድሙ ምን ይዘ የሚገለው? ይሄ በሬ ከሆነ አልተተናኮለኝም። በአንተ ቤት ቅን ተናግረሃል በል የወንድ ገለባ። ቆይ አንተ ሰውዬ ለምንድን ነው የማትሆን? ቆይ ለምንድን ነው የምትከታተለኝ? እኔ በሬን የተከተልኩት ምን አይቶ እንደዚህ እንደሚዳቆ እንደሮጣ ሰውዬሽን ጠይቁ ያበይ። ያውን እንኳን የኔ ጥፋት ነው። እዛ ወደ በሬዎቹ እየሮጠ ሲመጣ ወደ እኔ መጣ መስሎኝ እኮ ነው። ምን ያስቃል? ያኔን ይስጥ ሌላ ምንም አይደለም። ሁሉንም ሰው በደንብ ሊቀርጽልኝ የሚችልበት ቦታ እስቲ ቆይ ሶስተኛው አይኔን እስቲ እዚህ ጋር ላርጋት። እስቲ አትታይም? እንግዲህ አዳሚ ጉድሽና ያለው ለምን እስከ መጨረሻው እናሰናብታት? ኤሚ ቆይ ምን እያወራሽ ነው? አዎ እንዴ የምሬን ነው። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁልኝ። ኑሐሚን ድራማ እንግዲህ ኑሐሚን ገጠር ከናሆምና ከዳግም ጋር ከሄደች ሰንበት በት ብላለች እና ገጠር በሄደችበት እንግዲህ ሌላ ገጠመኝ ገጥሟታል። ኑሐሚን ገጠር እያለች አንድ ያጫት ሰው ነበረ። ወንድ አጥር ይባላል። የወንድ አጥር ምንድን ነው የሚባለው? የወንድ አጥር ሳይሆን ይሄ የብረት መዝጊያ ነው፣ የእንጨት መዝጊያ የሚባል አለና አማች የሱማ የብረት መዝጊያ ነው ይባላል እና ይሄኛው ግን ወንድ አጥር ነው የሚባለው። ያው አጥር ምን እንደሆነ ታውቃላችሁ አይደለ? የቤት በከተማው ግንብ እንደማለት ነው። እና እንግዲህ ወንድ አጥር የሷ የድሮ ምኗም አይደለም። በእርግጥ ግን አጭቷት ነበረ። ቤተሰቦቿ ጋር ሽማግሌ ልኮ ላገባት ፈልጋለሁ ይችል ልጅ ብሎ ከአጫት በኋላ እንግዲህ የትንሽ ባህሪው ኃይለኛ ስለሆነ በጉልበቱ የሚተማመን እንዴት ነው ሁሉን በጉልበቱ ማግኘት የሚችል አይነት ሰው የለም። በቃ ሰዎችን በማሸነፍ በጉልበቱ የሚፈልገውን ነገር ማግኘት የሚፈልግ አይነት ሰው ነው ወንድ አጥር ማለትና እንግዲህ ስሙ ይናገራል። እና በዛ የተነሳ እንግዲህ ጥሩ ስነ ምግባር ስለሌለው ጉልበተኛ ስለሆነ እሷም ቤተሰቦቿም አልፈለጉም። ስለዚህ አንድርልህም ተብሎ ነበረ። ስለዚህ እሱ ሽማግሌ ከላከ በኋላ አልፈልግም ብላ እሷም ወደ አባቷ ወደ ከተማ ትመጣለች። እና እንግዲህ ታሪኩ ይሄ ነው ማለት ነው። እናም በመጨረሻም አቶ ለይኩን በገዙት መሬት ላይ የሚሰሩት ስራ ስላለ ፕሮጀክት ማለት ነው እንግዲህ ተመልሰው ወደ ኑሐሚን አገር ቤተሰቦች ጋር ይሄዳሉ ማለት ነው። እና እንግዲህ እዛ ስትሄድ መጀመሪያ ያገኘችው ይሄን ወንድ አጥር የተባለውን በፊት አጭቷት ሊያገባት የነበረውን ሰውዬ ነበር ያገኙት። እናም እንኳን ወደ ቀይሽ በሰላም መጣሽ እያለ እንግዲህ እንደውም መረስ ስም አላት ታንጉት ነው መሰለኝ ስሟ፣ የገጠረኛ ስሟ ማለት ነው እንግዲህ ታንጉት ይመስለኛል። እንኳን መጣሽ እያለ ነበረ። አሁንም እንደ በፊቱ እሷን ስለፈለጋት ብቻ ማግባት የሚችል ነው የመሰለውና
እሷ እንደተቀየረች አላወቅም። በእርግጥ በፊትም እሺ አልተባለም። እሱ ሽማግሌ ላከ አይሆንም ተባለ እና እንግዲህ እነዚህ ነገሮች አሁን ላይ ለእሷ እንቅፋት ሆነዋታል ማለት ነው። ወደ ገጠር ስትሄድ ያ ወንድ አጥር መንገድ ላይ ነበረ ያገኛት። እንኳን መጣሽ የወደፊት ሚስቴ እያለ እንግዲህ ነበረ። እናም ዳግምና ናሆም እንግዲህ እዛም ገጠሩን በጣም ወደውት እየኖሩ እያለ ነገር ግን ወንድ አጥር ሊተዋቸው አልቻለም። ነገር ግን እዚህ ድራማ ላይ በጣም ያሳቀኝ የናሆም ነገር ነው ማለት ነው። እንግዲህ ናሆም ወንድ አጥርን በጣም ነው የሚፈራው። በነገራችን ላይ እኔ እኮ ከወፈሩ ሰው አይፈሩ ሲባል ሰማ ነበረ። እኔ እኮ ምንድን ነው አንተ ሰውዬ፣ ቆይ እንደዚህ ወፍራም ሰውዬ ነህ፣ እንደዚህ ብደፈጥጠው ትችል ነበረ። እና እንግዲህ ናሆም እንደምታዩት ለኔትወርክ ብሎ ከቤት ይወጣና ራቅ ብሎ ኢንተርኔት እናም እንግዲህ ናሆም አጅሬ ቁጭ ብሎ እየተጠቀመ ባለበት ሰዓት ነበረ ድንገት ወንድ አጥር በሬዎቹን ለመመለስ ይሮጣል ከላይ ማለት ነው። እና ሲያየው ሲሮጥ ያየው ብቻ ሲሮጥ ስላየው ብቻ ማለት ነውና አሯሯጡን ብታዩት በጣም ነው በሳቅ የምትሞቱት። አስባችሁታል? ወንድ ልጅ እንግዲህ ትንሽ ቆፍጠን ሲል ነው ደስ የሚለውና ዳግምን አይታችሁታል እንዴት እንደሆነ ማለት ነውና ወደ የት እንደሚሄድም አላወቅም እኮ ሰውየው ስለሮጠ ብቻ። ናሆም ሰውየው ወደዛ ነው የሮጠው። በነገራችን ላይ መንገዱ ራሱ የተለያየ ነው የሮጠበት። ወንድ አጥር የሮጠው ወደታች ነው፣ ወደሱም አልሄደም። ሲሮጥ ስላየው ብቻ ናሆም ጓዙን ሁሉ የያዘውን ኮተት ሁሉ ትቶ ሩጫ ነበር ወደ ቤትና ወይ ናሆም በጣም ነው የምትገርመው። ትንሽ እንኳን ትንሽ እንትን አትልም ነበረ መመከት ምናምን ተችል ነበር እኮ እንዴ አንተ በጣም ይኸው እንዳልጫ ልንል ትንሽ ነው የቀረነ። እንግዲህ ናሆም በጣም ነው ሰውየውን የፈራው። እና እንግዲህ ናሆም ሲሮጥ ነበረ። ዳግምና ኑሃሚን ደርሰውለት ነው እንግዲህ። ነገር ግን ሰውየው በሬውን መልሶ ሲመለስ እንዴት እንደሳቀበት ማለት ነው። እኔ ወደ አንተ መች ደረስኩብህ ሲለው እና በጣም ነበር የሚያስቀው የናሆም አሯሯጥ። በዛ አሯሯጡ ጉድ ነው ብቻ። እስኪ ይሁን የናሆም ነገር ተከርኖ ይብሰል። እንኳንም አምራን ይህን ጉድህን አላየ፣ እንኳንም አላየች። እና እንግዲህ ነገር ግን ዳግም ልጁን በተደጋጋሚ ማለት ነው እየመጣ ከሚስቴ አጠገብ አትቁሙ ምናምን ዘረፉ ወንድ ነገር ነው። በነገራችን ላይ ምንድን ነው ቀብረር ምናምን ያለ ነው ማለት ነው። ቆፍጠን ያለ ነው። እንዴት ብትደፍሩ ነው ከኔ ከድሮ ጭኛዬ ምናምን አጠገብ የምትቆሙት ብሎ እንግዲህ ወንድማማቾችን ሊደባደብ ይፈልጋል። ዳግም አይ እንግዲህ አታብዛው፣ ለሁሉም ነገር ልክ አለው፣ እኛም እኮ ወንድ ነን ይለዋል። ወንድ ነን? አንተ ወንድ ነህ? በጣም ጥሩ ሽና ታዲያ ወንድነትህን እስኪ እንሞክረው ምናምን አለው። እና ዳግም ምንድን ያለ ዱላን አስቀምጠውና እጅ በእጅ እንሞካከር ብሎት ነበረ። እና እንግዲህ አገላግለዋቸው ነው እንጂ ዳግም ቆፍጠን ብሎ ነበረ። እኔ የናሆም ነገር ተውት። እኔ በጣም ነው የተገረምኩትና በተለይ ሩጫው በቃ ይመጣብኛል አልኳችሁ። ያው ብዙዎቻቸው አይታችሁት ይሆናል። እኔ መሳስበው ሁሉ ነው ሳቄ ቢመጣውና ምንድን ነው እንደዚህ ሩጫ ወደሱ ቢመጣሽ ሰውየው ሌላ ቦታ ነው ሄደው። ግን ብቻ በጣም ያስቅ ነበር የናሆም ነገር ግን ወደ ከተማው ስንመለስ እንግዲህ አምራን አንድ ተንኮል አስባለች። እሱም ምንድን ነው እንግዲህ እዛ ቤት ምን እየተካሄደ እንደሆነ ሚስጥር ማወቅ ትፈልጋለች። ስለዚህ ያላት አማራጭ አንድ ነገር ነው። እሱም ደግሞ የድምጽ መቅጃ ካሜራ ራሱ ወይም ደግሞ ድምጻቸውን የሚቀዳ ነገር ስፒከር ምን እንደው አላውቅም ብቻ እሱን ነገር አበባ ውስጥ ማለት የአርቲፊሻል አበባ የለም ቤት ውስጥ ያለ እዛ ስር ትደብቅና ታስቀምጣለች። እሱ አበባ ደግሞ ያለው ከሶፋው አጠገብ ነው። የሚወራውን ነገር ሁሉ ይሰማል፣ ያያል። መቅረጽም ብችል ማለት ነውና እንግዲህ አምራን ምን እንደሚወራ ዝቤትና ምን እየተካሄደ እንደሆነ ማወቅ ስለፈለገች ካሜራ አስቀምጣለች። ምንም ወሬ ብታነፈንፍ ወሬ ያላገኝ ስላለች ነው ወይዘሮ ዝናሽን የምታጠምድበት ነገር እየፈለገች ነበረ። እና እንግዲህ ያስቀመጠችው ካሜራ ወይዘሮ ዝናሽና ልጇ ሲያወሩ
የሚያሳይ ድምጽ ነው። ድምፁ ደግሞ አምራንን እንግደላት የሚል ነው። ይሄ የልጅቷ እቅድ ነው። አምራንን እሷ ባንቺ ላይ በውሸት በተናገረችው መድኃኒት ሰታ ልጅን ገደለችብኝ ባለችው መንገድ ለምን እሷን አናስወግዳትም? ማንም ሰው አይጠረጥርም እያለች ነበረ። ኤሚ የድፍረቷ ድፍረት የእናቷ ልጅ ብያታለሁ። እናም ዝናሽ ግን ይሄ ነገር ልክ አይደለም እያለቻት ነበረ። ይሄንን ነገር አምራን ሰምታለች እዛ ሪከርድ ባደረገችው ነገር እና እንግዲህ ወይዘሮ ዝናሽን ስልክ ስታወራ ከሰው ጋር ማለት ነው መገናኘት አለብና ቪዲዮውን እንድሰጠው ይፈልጋለሁኝ ብለዋለች። የሆነ ሰው ጋር ስታወራ እዛው ድምጽ መቅጃው ላይ ተሰማና እንግዲህ ወይዘሮ ዝናሽ የምትሄድበትን ቦታ እንደዚህ እንደምታያት ተሸፋፍና አምራን ማለት ነው ተከትላት ትሄዳለች። እናም ከሄደች በኋላ እየቀረጸቻት ነበረ ተሸፋፍና ምንም አትታወቅም እንደዚህ ታይታ ማለት ነውና ወይዘሮ ዝናሽ የሆነ ሰው ታገኛለች። ያ ያገኘችው ሰውዬ ደግሞ እንግዲህ የዳግምን አባት ከሞተ በኋላ አቶ ለይኩን እጁን ለፖሊስ እንዳይሰጥና ሰውየውን ግን እንዲቀብረው ትነግረዋለች። ለምን አቶ ለይኩን በዚህ መጠን እንደተታለሉ አልገባኝም። ሰውየው አልሞተም፣ በነገራችን ላይ ሊሞትም አይገባም። ሰውየው እንዳልሞተ ግልጽ ነው። በምን መልኩ ሆነ ነው? ድራማ እየሰራች ነው ሴትዋ። ሰውየውን ማስፈራሪያ አድርጋ ልትይዝ ስለፈለገች እንጂ በፍጹም የዳግም አባት አይሞትም፣ አልሞትም። እሷ ግን ሰውየው ላይ በዚህ መጠን እየተጫወተች ትገኛለች። እና እንግዲህ ምንድነው የተደረገው ነገር? የዳግምን አባት ብጅህን ለፖሊስ አሰጥም ሬሳውን እንቀብራለን ብላ እንግዲህ ራሷ በመጣችው እቅድ ሬሳው ሲቀበር ግን ቀድማ እሷ ሌላ ሰው ታዘጋጃለች። እንደምታዩት ይሄ አብሯ ቁጭ ያለው ወንድ ነው። ድምጽ ምንድነው ካሜራ የሚቀርጽ ካሜራ ተሰጠውና ስንወጣ ጀምሮ እሱን እንድትቀርጸው ከዛም ሲቀብርም ሬሳው እንድትቀርጸው ብላ ትነግረዋለች ማለት ነው። እንግዲህ ወይዘሮ ዝናሽ ባለቤቷን ለማጥመድ ብላ ባደረገችውን ነገር በነገራችን ላይ ዙራ ራሷን ነው የሚጠላት። ለማየት ያውቃችሁ። ያ ሰውዬው ራሱ ተንኮለኛ ነው። እንድታደርግለት የጠየቃት ሰው የጠየቀችው ሰውዬ እሷንም አብሮ ሳይቀርጻት አይቀርም። መቅረጽ ብቻ አይደለም የእሷን ፋይል ይዞ እድሜ ልኳን ለእሱ ገንዘብ እንድትገብር ነው የሚያደርጋት። በዛ እያስፈራራ ገብቷቸዋል አይደለ? እሷ ባሏን የጎዳች መስሏት ምናልባት ይህን ተንኮል ብትሰራም ዙሮ ግን ራሷን እንደሚገላት ነው የሚታየኝ ያጠመደችው ወጥመድ። እና እንግዲህ ፋይሉን የያዘው ሰውዬ በገንዘብ በጣም ብዙ ገንዘብ ነው የጠየቃት። በጣም ብዙ ገንዘብ ይጠይቃታል። ይሄን ቀርጾ ያስቀመጠላትን ሰውዬ አስባችሁታል? ወንጀልን ያክል ነገር ሌላ ሶስተኛ ሰው እንዲሰማ አድርጋ ራሷን ወጥመዱ ስትከት ማለት ነው። እና እንግዲህ ሰውየው ግን እኔ አንቺን አልቀረጽኩሽም ብሏት ነበረ። ነገሩ ግን እንደዛ አይመስለኝም። እናም እንግዲህ በብር አልስማማ ብለው በመከራ ነበረ። በመጨረሻም ኮፒ አድርገህ አስቀርተው ቢሆን በምን እርግጠኛ ሆናለሁ? ሁል ጊዜ ገንዘብ ለመጠየቂያ ብትጠቀምበት ስትለው ነበረ። እሱ ግን አላስቀረውም ብሎ ሰጣት። በጣም ብዙ ገንዘብ ነው የሰጠችው። ነገር ግን አምራን ከጠገቧ ቁጭ በላይ እየቀረጸቻት ስለነበረ ከኔ መቼም አታመልጭም ወይዘሮ ዝናሽ እያለች ነበረ። በመጨረሻ ግን አምራን ወደ ሰውየው ሂዳ ነበረ። ያ ወይዘሮ ዝናሽ ቪዲዮ ቀርጾ የሰጣት ወይም ደግሞ በገንዘብ የተደራደራት ሰውዬ ጋር ትሄድና በጣም ብዙ ገንዘብ እንደምትሰጠውና የወይዘሮ ዝናሽ ሚስጥር አሳልፎ እንዲሰጣት እየጠየቀችውና እየተስማሙ ነው። እንግዲህ ሰውየው ከድቷት አሁን ከወይዘሮ ዝናሽም ይሄ ነው የማይባል ገንዘብ ተቀብለዋል። አሁን ደግሞ ከአምራን ጋራ ድርድር ገጥመዋል። አስቡት እንግዲህ አምራን አሁን ላይ እዛ ቤት ምንድነው እድሜዋን የምታስረዝምበት መረጃዎችን እያገኘች ትገኛለች። እንደምታየው ከሰውየው ጋር ተገናኝታ በገንዘብ እየተደራደረች ትገኛለች። እንግዲህ እሱ ለወይዘሮ ዝናሽ የሰጣትን ፋይል ለእሷም ሊሰጣት ይችላል ብዬ አስባለሁ። እና አምራን እንግዲህ አሁንም ተንኮሏን ቀጥላበታለች። እኔ እኮ አምራንና ናሆም እንዴት ነው አብረው የሚቀጥሉት በዚህ ሁኔታ? አምራን አሁንም ከክፋትና ከገንዘብ እየራቀች አይደለም። አሁንም ቢሆን የናሆምን ገንዘቡን እንጂ ናሆምን እንደማትፈልገው በምታደርገው ነገር ማወቅ ይቻላል። እና እንዴት ነው? ምክንያቱም ናሆም እና ማን ነው ኑሐሚን እና ዳግም አብረው መሆን አለባቸው። ትክክለኛው መንገድ ይሄ ነው። ልክ አምራን ከናሆም ህይወት ስትወጣ ኑሐሚን ወደ ናሆም ህይወት የምትገባ መሆን የለበትም። በእንደዛ ልክ አይደለም። ምክንያቱም ናሆም በጣም ነው ኑሐሚን የሚወዳት። እና እንግዲህ
አምራን ደግሞ በዚህ ጸባይዋ ነገ ላይ ናሆምና አምራን አብረው ላይ ቀጥሉ ይችላሉ። ስለዚህ እንደዛ ሆነ ማለት ደግሞ ኑሐሚን ወደ ናሆም ትምጣ ሊባል ነው ማለት ነው። ያ ልክ ነው ብዬ አላስብም። ትክክለኛው ነገር ኑሐሚንና ዳግም አብረው መሆን ነው። ዳግም በጣም ነው የሚያፈቅራት የሚወዳት እና እንግዲህ ኑሐሚን ለናሆም የሆነ ነገር ብለው ነበረ። ናሆም ከዳግም ጋር እንዴት ናችሁ ብሎ ይጠየቃት። ምንም የለንም ምንም ደህና እንደዛው ነን አለችው። እኮ አብራችሁ ለምን አትሆኑም ብሎ ሲጠይቃት ያፈቀርኩት ሰው ልቤ ውስጥ ለዘላለም ይኖራል፣ ስለዚህ ሌላ ሰው ማፍቀር አልችልም አይነት ነገር ስትል ኤርሚያስ ነው ሲላት ማን ነው ኤርሚያስ በማለት እሱን እንደረሳችውና እንደማታስታውሰው እየነገረችው ነበር። እና እንግዲህ ማን ነው ታዲያ ሲላት እሱን መቼም አይገባህም ተወው እያለች ነው። ስለዚህ አሁንም እሱን ታፈቅረዋለች ማለት ነው። ይሄ ደግሞ ለዳግም በጣም ከባድ ነገር ነው ለዳግም ማለት ነው። እሱ አሁንም ናሆም እንደምታፈቅረውና ልቧ ውስጥ ትልቅ የምትወደው ሰው ቦታ እንደያዘባት የተናገረች ትገኛለች። ናሆም ግራ ገብቶት ያ ሰው ታዲያ ማን ነው ቢለው መቼም አይገባህም እያለችው ነበር። በጣም ያሳዝናል። እንደዚህ ልክ ነው ብዬ አይደለም ዳግም እንደዚህ እየወደዳት እሷ ግን የባለትዳር የሆነን ወንድ አይናይን ማየት ምንድነው ተገቢ ነው ብዬ አይደለም። እንግዲህ የኑሐሚን ነገር መጨረሻዋ ምን እንደሚሆን ባላቅም ዳግም ግን በቀላሉ የሚተዋት አይመስለኝም። ግን ደግሞ በጣም ነው ፍላጎቷን የሚያከብርላት። ናሆምን እንደምትወደው እያወቀ ብዙም አይከፋም፣ ዝም ነው የሚለው። በምታደርገው ነገር ግን ይናደዳል። ከናሆም ጋር ሲያያት በጣም ውስጡ እንትን ይከፋል። ነገር ግን እሱ ወደም ታግሶ እንግዲህ ፍቅሩን ለሷ እየገለጸ ይገኛል። ኑሐሚን ግን ልታየው ይገባል ብዬ አስባለሁ። የሰው የሆነን ነገር መመልከት አግባብ ነው ብዬ አይደለም። መጀመሪያም ናሆም የሷ አልነበረም። ስታውቀውም ጀምሮ ሌላ ሰው ሆኖ ነው የምታውቀውና ራሷን ቆም ብላ ብታስብ ብዬ አስባለሁ። የኔ ተወዳጆች እንግዲህ ኑሐሚን ድራማ ሞቅ ሸብረቅ ብሎ ክፍል 58 ይሄን ይመስል ነበር። በሌላ በቀጣይ 59 እስከምንገናኝ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።